ሄሎ ኤቭሪዋን እንዴት ናችሁ? ቀለም አካዳሚ በሌላ ቪዲዮ ተመልሷል። ዛሬ የምናየው 12ኛ ክፍል 1.2 ፕሌት ቴክቶኒክስ ቲዮሪ የሚለውን ሀሳብ ነው የምናየው። 1.1 ላይ ምን አይተን ነበረ? አልፍሬድ ቨገነር ሀሳቡን ኢንትሮዲዩስ እንዳደረገው አየን። ከዛ ኤቪደንስ ያስቀመጣቸውን ኤቪደንሶች አየን። እዛ እነሱ ኤቪደንሶች ደግሞ አክሰፕት እንዳልተደረጉ በኋላ ላይ ግን አሁን ላይ የተማርነው እንደሆነና ሀሳቡ አክሰፕትድ እንደሆነ አሁን ላይ ሜጀር የሆነ ወይም ኮንቬንሽናል የሆነ አስተሳሰብ እንደሆነ አይተናል። 1.2 ላይ ደግሞ የምናየው ኢዝ አባውት ፕሌት ቴክቶኒክ። ይሄ ማለት ደግሞ የቨገነር ያስቀመጣቸውን እነዛ ሌሎች ሳይንቲስቶች ሲጠይቁ የነበሩትን እና ቨገነር ሊመልሳቸው ያልቻሉ ጥያቄዎችን የሚመልስ ቲዮሪ ነው ይሄ። እሱ ነው የምናየው 1.2 ላይ። ኦብጀክቲቫችን የሚሆነው ስንጨርስ ይህንን ዩኒት የምናሳካቸው ነገሮች ምንድን ናቸው? አንደኛ ፕሌት ቴክቶኒክስ ቲዮሪ ምንድን ነው የሚለውን እሱን እንረዳለን። ከዛ በመቀጠል የቴክቶኒክ ፕሌቶች አይደንቲፋይ እናደርጋለን ምን ምን እንደሆኑ እና ደግሞ ዜር ባውንደሪ። አንድ ፕሌት ባውንደሪ አለው። አንድ ምሳሌ ምግብ ብንበላ ሳህኑ አደረግ ጥጉ እሱና ከሱ ቀጥሎ የሚመጣው አካል እንዴት ነው ኢንተራክት የሚያደርጉት የሚለው እሱን ፕሌት ባውንደሪ የምንለው እሱ ነው። እሱን እናያለን። ከዛ በመቀጠል we will be able to draw a diagram ሙቭመንቱን ለማሳየት የፕሌቶችን ሙቭመንትን ለማሳየት ዲያግራም መሳል ችሎታው ይኖረናል። ከዛ በመቀጠል ኮንቲኔንታል እና ኦሽኒክ ፕሌት ምንድን ነው እና ደግሞ ሬሌቫንሱ ወይ ሲግኒፊካንሱ ምንድን ነው የሚለውን እናያለን 1.2። ኦልራይት ቨግነር 1912 ላይ ነው ሀሳቡን ኢንትሮዲዩስ ያደረገው ኮንቲኔንታል ድሪፍትስ የሚለውን። መልስ ግን አልነበረም ለሱ ላይ የተነሱ ጥያቄዎችን ኦኬ ሙቭ አድርገን ግን እንዴት ነው ሙቭ ያደረግነው ለሚለው ጥያቄ መልስ አልነበረም። ፕሌት ቴክቶኒክስ ለሱ መልስ ነው። ግን we had to wait until 1960s to get this theory። ይሄ ቲዮሪ ኤክስፕሌን የሚያደርግልን ምንድን ነው? how the earth's outer layers move and deform። ሳውዝ አሜሪካ እና አፍሪካ ኦኬ ኮስታይናቸው ይመሳሰላል። ግን ለምንድን ነው የተመሳሰለው እና ለምንድን ነው የተራረቁት እና ለምን ብቻ ሳይሆን ደግሞ እንዴት ነው የተራረቁት የሚለውን ጥያቄ ይመልስልናል። how the earth's outer layers move and deform it's caused a big ጂኦሎጂካል ሬቮሉሽን ወይም አንደርስታንድ ጂኦግራፊን እና ደግሞ ፓርቲኩላርሊ ጂኦሎጂን ሰዎች አንደርስታንድ የሚያደርጉበትን መንገድ ወይም ሳይንቲስቶች አንደርስታንድ የሚያደርጉበትን መንገድ በጣም ሲግኒፊካንትሊ የቀየረ ቲዮሪ ነው ይሄ። ይሄ ቲዮሪ ኢንትሮዲዩስ ከተደረገ በኋላ ምን ማድረግ ተጀመረ? ሳይንቲስቶች ጂኦሎጂካል ኢቨንቶችን ፕሪዲክት ማድረግ ጀመሩ። ለምሳሌ የዛሬ ሳምንት እዚህ አካባቢ ላይ ኤክስ የተባለ አካባቢ ላይ ከ5 እስከ 6 ሬክተር ስኬል የሚለካ የመሬት መንቀጥቀጥ ይኖራል። ስለዚህ እዛ አካባቢ ያላችሁ ሰዎች ከአካባቢ ዞር በሉ ወይ እንደዚህ አድርጉ ወይ ጎርፍ ሊመጣ ነው፣ ስለዚህ እዛ አካባቢ ያላችሁ ሰዎች ኢቫኩዌት አድርጉ የሚባሉ ፕሬዲክሽኖች አሉ አይደል? ይነገራሉ እንደዚህ። እኛ ሀገር ኮመን አይደለም፣ ግን ሌሎች ሀገሮች ላይ ኮመን ነው፣ እንደዚህ ነገሮች ይነገራል። እሱን ቲዮሪ እሱን ሀሳብ ወይም እሱን ነገሮች ማድረግ የቻልነው እነዚህን ፕሬዲክሽኖች መስጠት የቻልነው ኢትስ ቢኮዝ ኦፍ ዲስ ሂውጅ ሬቮሉሽን ቢኮዝ ኦፍ ዘ ፕሌት ቴክቶኒክ ቲዮሪ። Okay, that's why we can predict geological events. Okay, so these are key layers of when he plate የምንላቸው they are key layers of the earth. So መጀመሪያ እነዚህ ፕሌቶቹን ከማየታችን በፊት ከፕሌቶቹ ያረፉበትን ነገሮች እኔ ሊቶስፌር እና አስቴኖስፌር የሚባሉ ሁለት ሰርፌሶች ላይ ያረፉት። so ሊቶስፌር እና አስቴኖስፌር እዚህ ጋር ሊቶስፌር ቢሆን ሊቶስፌሩ ያረፈው is on another layer called asthenosphere። ምንድን ነው ሊቶስፌር ማለት የእርዝ አፐር ማንትል እና ክረስት ከላይ ያለው ነው። ከዛ ደግሞ ማንትል አለ፣ ግን አፐር ፓርት ኦፍ ማንትል ላይ ያረፈ ሰርፌስ ነው ሊቶስፌር የምንለው እሱ ሰርፌስ ነው። ወይም as you can see on this picture እነዚህ ሁለቱ የምታያቸው ይሄኛው ክረስት ነው እያለ ነው፣ ይሄኛው ደግሞ ማንትል ነው እያለ ነው። እነዚህ ሁለቱ የነሱ እስከዚህ ድረስ ያለው ማንትል ነው እያለ ነው። ግን only the upper part of it plus the crust ምን እንለዋለን? ኢኮሎጂ በሊቶስፌር ወይም ይሄ የምናየው አለቱ ማለት ነው። ጠንካራ አለት መሬት ላይ የምናየው አለት እሱ አፈሩ አለ። ከዛ ደግሞ ከሱም በታች ሞልተን የሆነው ማንትል በባህሪው የተወሰነ ቅልጥ ድንጋይ ነው። ይሄንን ሎወር ግሬድ ላይ አይ ቲንክ ያያችሁት ይመስለኛል። ሶሊድ ሰርፌስ አለ ክረስት የምንለው መሬት ያው ኮር አለ በኢንሳይድ ማለት ነው። ከዛ ላይ ማንትል ኮር ማንትል ክረስት እያለ ነው የሚሄደው አይደለ? ከታች ያለው ውስጥ ብዙ ዲፕ ዳውን ታውዘንድስ ኦፍ ኪሎሜትርስ ወደ ታች is core፣ ከሱ በላይ ማንትል፣ ከሱ በላይ ኮር፣ ከሱ በላይ ክረስት እና ከሱ ደግሞ ከሱ በታች ያለው ማንትል የምንለው the upper part of it ሁለቱ ሊቶስፌር እንላለን። አስቴኖስፌር ማለት ደግሞ the remaining part of the mantle and the core ማለት ነው። ይሄ ማለት ደግሞ ከታች ክረስትን እና upper part of the mantle ምን ብለን ነበር? ሊቶስፌር። ከሱ በታች ያለው ደግሞ the remaining part of mantle and core ምን እንላቸዋለን? አስቴኖስፌር እንላለን። ይሄኛው ፓርት ማለት ነው።
that is ሊቶስፌር ከላይ ከሱ በታች ደግሞ this is ሊቶስፌር ከዚህ ይሄኛው ደግሞ አስቴኖስፌር so ሊቶስፌር ምንድነው ክረስት እና ማንትል the upper part of it አስቴኖስፌር ደግሞ ከሱ በታች ለሌየር ቢኒዝ በሊቶስፌር so ከዚህ ነው መሰረቱ ይሄ ነው ፕሌት ቴክቶኒክስን የምንረዳበት መሰረት ይሄ ነው so ሊቶስፌር የምንለው አካል ወይም ይሄ ክረስት እና ከሱ በታች ያለው the upper part of mantle ያልነው is divided into plates so ምን ማለት ነው ይሄ የሚለውን ቀጣይ ላይ የምናየው ይሆናል እና ይሄ ደግሞ ሊቶስፌር it's broken down into plates ከሱ በመቀጠል ደግሞ the plates slide ወይም the ሊቶስፌር ከቱም ሊቶስፌር ነው ፕሌት ሊቶስፌሩ 12 ቦታ ተከፍሏል የተከፈሉትን ቦታዎች የተከፈሉትን ፕሌቶች እነሱ ፕሌት ናቸው ከሱ በታች ደግሞ ሊቶስፌሩ ያረፈበት አካል ያለው ይሄኛው እሱ ደግሞ ሙቭ ያደርጋቸዋል ሊቶስፌርን ሙቭ የሚያደርገው እሱ ላይ ስላይድ እያደረገ ነው now let's see 12 ቦታ ላይ ተከፍሏል ብለናል ቀጣይ ስላይድ ላይ ምን ይሆናል 12ቱ ምን ናቸው የሚለው ማለት ነው እነዚህ ነገሮች በጣም ስሎሊ a few centimeters a year ሙቭ ያደርጋሉ so አፍሪካ አለች አይደለም so necessarily አፍሪካ ነው ግን የአፍሪካ ፕሌት አፍሪካ ያረፈችበት ፕሌት ሙቭ ያደርጋል a few centimeters a year ፊል አይደረግም ግን millions of years በጣም ብዙ ኪሎሜትር ይሆናል ብዙ ሺህ ኪሎሜትር ይሆናል እሱ ጊዜ ምን ይባላል ኮንቲኔንታል ድሪፍት ተፈጠረ እንላለን again ኮንቲኔንታል ድሪፍት የሚባለው ሐሳብ እሱነት ያለፈ ሐሳብ ወይም ከዚህ በኋላ በቃ ድሪፍት አድርገን ጨርሰናል የሚባል ሐሳብ አይደለም we will keep drifting that's the core of the idea so we move slowly the plates they move slowly እና እነዚህ ፕሌቶች they can be continental and oceanic ምን ማለት ነው ኮንቲኔንታል ፕሌት እና ኦሽኒክ ፕሌት ስንል አፍሪካ አለች አህጉሯ ሶ ከላይ የምናየው ክረስቱ ነው አይደል በአይናችን ማየት የምንችለው አካል ሶ ቅርጾ አለ we'll see it on the next slide ግን የተወሰነ ሐሳቡን ለመስጠት let's say this is Africa ይሄ አፍሪካ ቢሆን ይሄ ፓርት የምናየው ይሄ ክረስቱ ነው ግን ከክረስቱ በታች we have mantle because lithosphere is crust plus the upper part of mantle እንደዚህ ፓርት ደግሞ ይኖራል ሌላ ከስሩ ሱ ፕሌት የአፍሪካ ፕሌት እንላለን አፍሪካ ያረፈችበት ፕሌት it does not exactly match the shape of the continent ከላይ እንደምናየው because ፕሌቱም ልክ የአፍሪካን ቅርጽ አይደለም ያለው አይደል ፕሌቱ ያለው አፍሪካን ሰፋ አድርጎ የያዘ ነው so ከጎን ኢንዲያን ኦሽን አትላንቲክ ኦሽን የተወሰነ ከጎንና ከጎን ኢንዲያና ፓሲፊክ ኦሽን የተወሰነ ቦታውን ይይዛል so ፕሌቱና ኮንቲኔንቱ የአፍሪካን ፕሌት ስንል የአፍሪካ ኮንቲኔንት እያልን አይደለም ፕሌቱ ስንል የአፍሪካ ኮንቲኔንት የአፍሪካን ኮንቲኔንት የተሸከመው ሊቶስፌር እያልን ነው so ከአፍሪካ በታች ያለ ኢንፋክት ከአፍሪካም ይወጣል ስለዚህ እዚህ ጋር እንደምታዩት ከአፍሪካም ወጥቶ ነው ያለው ሞር ዲቴይል በቀጣዩ ስላይድ ላይ ምን ይሆናል so plate ይሄን ነው አሁን ያስረዳሁት plate ages do not exactly match the boundary of the continents okay as we can see here this is African plate this is Africa መጀመሪያ the continent አፍሪካ አለች እና ከዛ በኋላ ግን what do we have the African plate አረንጓዴው ፓርት ማለት ነው አፍሪካን ይዞ ያለው ፕሌት ይሄን so this is the African plate again South American plate አለ ኮንቲኔንቱ አለ ግን South American plate ሰፊ ነው as you can see ግን South America ግን ትንሽ የፓርት ነች so ፕሌቱ ማለት ምግቡና ሳህኑ እኩል አይደሉም እንደማለት ነው አይደለ ሳህኑ ሰፋ ያለ ነው ምግቡ መሃል ላይ ያለ so ምግቡ ምን ነው ኮንቲኔንቱ ነው ሳህኑ ደግሞ is the plate again የአውስትራሊያን ኮንቲኔንት ነች እቺ ከዛ ፐርፕል ሼፕ ያለው ግን የምታዩት is the Australian plate the continent is ትንሽ the plate ደግሞ ሰፋ ያለ so ሁሉ ጊዜም ኮንቲኔንቱና ፕሌቱ ማች ያደርጉ በቅርጻቸው ኦኬ so ቅድም ምን ብለናል ኮንቲኔንታል አንድ ፕሌት ኮንቲኔንታል ወይም ኦሽኒክ ሊሆን ይችላል አይደል so ኮንቲኔንታል ፕሌት ስንል ምን ይያለ ነው ኮንቲኔንቱ ያረፈበት ቦታ ለምሳሌ እዚህ ጋር ኮንቲኔንቱ ያረፈበት ቦታ ላይ ያለው ፕሌት ወይም አለቱ ማለት ነው እሱ አለት ምንድነው በባህሪው it's less dense አንደኛ በዴንሲቲ ያነሰ ነው so እና ደግሞ የድንጋይ አለቱ የአለት አይነቱ is granite so ሁሉ ጊዜም ኮንቲኔንታል ግራናይት ነው እና it is less dense ወይም ዴንሲቲ በአማርኛ እፍጋት የእፍጋት መጠን ወይም የፓርቲክሎቹ መጠጋጋት መጠን አነስ ያለ ነው less dense this is continental oceanic ከሆነ ግን oceanic የምንለው ይሄ ለምሳሌ ባህር ነው ለምሳሌ እዚህ ጋር አንታርክቲክ ፕሌት ይላል so አንታርክቲካ ኮንቲኔንት ይኖራል ከሱ ቀጥሎ ያለው ግን የኮንቲኔንቱ ያላረፈበት ቦታ ማለት ነው ኮንቲኔንቱ ያላረፈበት ግን ማለት አለቱ ያላረፈበት ግን በፕሌት ውስጥ ያለው አካል ውሃው ውቅያኖስ ያረፈበት አካል ማለት ነው በኦሽኒክ ፕሌት የምንለው ይሄኛው ደግሞ
አንደኛ ኢትስ ሜድ ኦፍ ባዛልት፣ ሁለተኛውና ዋነኛው ነገር ደግሞ ዋናው ባህሪው ምንድነው? ኢትስ ዴንስ ወይም አትሊስት ዴንሰር ዳን ኮንቲኔንታል ፕሌት። ኦኬ ሶ ይሄ ሁለት ወሳኝ ዲስቲንክሽን ነው በኋላ ላይ ማተር ስለሚያደርግ በኋላ የምናያቸው ነገሮች ላይ። ኦሽኒክ ፕሌት ኢዝ ኤክስትሪምሊ ዴንስ፣ ኮንቲኔንታል ፕሌት አነስ ያለ ዴንሲቲ ነው ያለው። ሶ እነዚህ ፕሌቶች they are the basis for the understanding of for the current understanding we have about the earth and the geological events that happen። ቅድም እንዳልነው እነዚህ ፕሌቶች ሙቭ ማድረግ እዚህ ጋር ቅድም 12 ፕሌት ነው ብለናል አይደል? ዲጋ ፓሲፊክ ፕሌት አለ፣ አውስትራሊያን ፕሌት አለ፣ ሳውዝ አሜሪካን ፕሌት፣ ናዝካ ፕሌት የሚባል አለ፣ በኋላ እናየዋለን። ኖርዝ አሜሪካን ፕሌት፣ አፍሪካን ፕሌት፣ ዩሬዥያን ፕሌት፣ ዲጋ አረቢያን ፕሌት አለ። አውስትራሊያን ፕሌት ደግሞ ይኸው በዚህ በኩል ተመልሶ የመጣ ነው። ሞር ማፑ እንደ ግሎብ ለማሳየት ሞክሮ ነው። አውስትራሊያን ፕሌት የሚባለው እዚህ ጋር ያለው ነው። 12 ፕሌቶች አሉን። የእነዚህ ፕሌቶች እንቅስቃሴ that is the basis for the understanding of geological events we have currently. So ይሄ ሙቭመንት ምንን አፌክት ያደርጋል? አትሞስፌርን አፌክት ያደርጋል፣ ኦሽኖችን አፌክት ያደርጋል። ቢኮዝ የኦሽኒክ ፕሌት ላይ ከታች ፕሌት ውስጥ የሚፈጠሩ እንቅስቃሴዎች as we will see later የሚፈጠሩ እንቅስቃሴዎች ኦሽኑን አፌክት ያደርጉታል። እዛ ኦሽን ላይ የሚፈጠር ደሴት ወይ እዛ ኦሽን ላይ ከታች የሚኖሩ ሪጆች ማውንቴን ሬንጅ አለ አንደር ኦሽንስ ከውቅያኖስ በታች የተራራ ተንሰለታማ ተራራዎች አሉ። ኦኬ beneath oceans we will see them later. So እነዚህ ነገሮች ሁሉ አፌክት ያደርጋል። that is the importance of the theory እና ያ it shapes the environment as it changes. okay 1.2 ምንድን ነው ያየነው? አንደኛ ፕሌት ቴክቶኒክስ የሚባል የቨግነርን ጥያቄ የሚመልስ ቲዮሪ ነው። ሶ ቲዮሪው እንዴት ነው? 12 ፕሌቶች አሉን። ሊቶስፌር እና ስቴኖስፌር ተብለው ይከፈላሉ። ከፕሌቶቹ ስር ያለው ላንድ ማለት ነው። ሶ በእነሱ መሀል ደግሞ የሚኖር ኢንተራክሽን አለ። ኢንተራክሽኖቹን ቀጣይ 1.3 ላይ የምናያቸው ይሆናል። ግን 1.2 ላይ ያየናቸው ሊቶስፌር is divided into plates። ከሊቶስፌር በታች ያረፈበት ሊቶስፌር is called asthenosfer። ከዛ በመቀጠል the theory unified main aspects of geology። so geology ላይ በጣም ሬሌቫንት የሆነ ቲዮሪ ነው ይሄ። ከዚህ በኋላ ነው ጂኦሎጂካል ኢቨንቶችን ፕሪዲክት ማድረግ የጀመርነው። and it answers this is the most important takeaway። ከዚህ ዩኒት የሚኖራቸው ትልቁ takeaway ኮንቲኔንታል ድሪፍት እንዴት ነበር የሚለውን the how እንዴት የሚለውን ጥያቄ የሚመልስልን ቲዮሪ ነው ፕሌት ቴክቶኒክስ። ሶ ቀጣይ 1.3 ላይ ፕሌት ሙቭመንትስ ኤንድ ፕሌት ባውንደሪስ የሚለው ላይ መልሰን የምንገናኝ ይሆናል። until then take care።